ሞሮኮን ያላችሁ የታለ እጃችሁ? እስቲ ለአፍሪካዊቷ ጀግና ሀገር አንዴ ዋው አንደ ቀደቁት ነው ማለት 3-0 አቤት እንዲቻላል ካናዳን ቀጥቀጥ ተመልከቱ ኡናሂ አረ በስመ አብ ይሄን ተጫዋች ኡናሂ 2 ጎል ነው ያስቆጥረው ባይዜ እኔ የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ይሄንን ተጫዋች ማየት አለብን ኡናሂን የትኛውም ክለብ ይሁን ፕሪሚየር ሊግ ላይ ማየት ያለብን ተጫዋች ነው ስለ አዮብ ቦአዲ ብቻ ነው የሚወራው ስለ ታዳጊው ተስፈኛ ስለ 18 አመቱ ቃላት የለኝም ለሱም ግን ይሄ ተጫዋች እንዴት አባቱ ነው የሚችለው ሁሉም ቦታ አለ አጥቂ መስመሩ ሚድፊልደሩ አረ በስመ አብ ዋው እና ማለት ነው ሞሮኮ ግን ቃላት የለም አንተንከናም አንመላጣ አንተ ሶፈንቲ አንተ ያገኛሉኒ እዚህ ካርሎስ ነህ ፀጉርን ተላይተ እኔ ጋር ሙድን ትሰራብኛለህ ሙስጣፊ ትሆንብኛለህ እኔ ጋር እንደገና ጀመር ፀጉር ማሳጨብ ተከልክሏል ሲጀመር ማለት ነው በብርጭቆ ነው መፈቀፍቀልህ ሞሮኮ ባይሆን በጣም መሰለኝ ዞሮ መግቢያው ጭራሮ ነው አባቴ አሁን ኦሊሴ ከዛንሽ ነው የሚያቀጥልሽ እናቴ እኔ ለምን ዋሻለሁ አላህ ዘመኑ ታለርዳሽ እንግዲህ ያለ ዘምባቢ አባቴ በተቀን ነው የሚወፈርልህ እያልኩ ነው በቃ ፈጣሪዳቹ እንማረጋልችልም እኔ አፍሪካዊዋ ዋንጫ ልትበላ በዚህ መድረክ ላይ የምችለው ሀገር ይቺ ሀገር ነች የምሬ ነው የምላችሁ በደንብ ማለት ነው ይሄንን ዋንጫ ማሳካት የምችለው ሞሮኮ ነች አፍሪካዊ ሆና ማለት ነው 3-0 አዘጋጇን ካናዳ በእንደዚህ አይነት ሁኔታ ማሸነፍ ማለት እንደ ቀልድ እንዳትመለከቱት ያጀማ በከባዱ ሞሮኮ እየመጣች ነው አምና 4ኛ ሆናን የጨረሰችው ዘንድሮ ወይ ፋይናሊስት ሆናለች ወይ ደግሞ የዋንጫው ባለቤት ሆናለች በእርግጠኝነት ነው መነግራችሁ ጀማአው ሞሮኮ አፍሪካዊቷ ብርቅዬ ሀገርን ማለት ነው በትልቁ ጠብቋት ምትለይ ሀገር ነች በዚህ ጨዋታ ላይ ማለት ነው ሞሮኮ ሙሉ ለሙሉ ዶሚኔት አድርጋ ነው የነን ጨዋታ ማሸነፍ የቻለችው ካናዳ ጥሩ ተፎካካሪ ነበረች አዘጋጆቹ እንግዲህ የሚረግፉበት ሰዓት ደርሷል እንደ ጉድ እየረገፉ ይገኛል ጀማአው ለማንኛውም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ የማታውን ጨዋታ እንግዲህ ፈረንሳይ ታሸንፋለች ቀጣይ ማንን እንጠብቅ ነው ግብጽ በትመጣ ይመስላችኋል እኔ አይመስለኝም ማኔ ይመቻችሁ ይሄንን የዓለም ዋንጫ ሞሮኮ ሳትጠበቅ ልታነሳው ትችላለች ሀቢቢ የምሬ ነው እስኪ እናንተ አንድ ምክንያት አስቀምጡልኝ ላታሳካበት የምችለው ማለት ነውና የዛሬውን ጨዋታ ካያችሁ የካናዳን ጥንካሬ በደንብ ማየት ትችላላችሁ ስፔሻሊ ፈርስታ ማለት ነው ካናዳ ላይክ ዊርድ ነበሩ የምሬ ነው የምላችሁ በጣም በሃይ ኢንቴንሲቲ ነበር ፕሬስ ያደርጉ የነበሩት ስፔሻሊ ፍላንኩን ማለት ነው ዊንግ ላይ ፕሬስ ያደርጓቸው ነበር ኳስ ይዘው እንዲያወጡና ሀኪሚ ማለት ነውና ኢቨን መሃል ላይ ሁሉ በደንብ ነበር በኢንቴንሲቲ ነበር እንትን ሲሉ የነበሩና ትልቁ ጥፋታቸው ካናዳዎች በዛ መቀጠል እንደማይችሉ ያውቁታል ሰከንድ ሃፍ አይታችኋልና በዛው ፈርስታ በዛው ኢንቴንሲቲ ግብ ማስቆጠር ይገባቸው ማስቆጠር ቢችሉ ጨዋታው ሌላ ፊት ሊኖረው ይችል ነበርና የኦናሂን 2 ጎሎች አይታችኋል ማለት ኢንዲቪጁዋል ጸዴ ተጫዋች ነው ሲጀመር ማለት ከዛ ውጭ ግን ሞሮኮ በጣም የተሟላ ቡድን ነው በጣም ከምታስቡት በላይ በጣም የተሟላ ቡድን ልምድ ያለው ቡድን እና ከየትኛውም አሁን ያየናቸው ካላናችሁ ፍራንስ ካልሆነበት ፍራንስ ባይፋር ከሁሉም የተሻለ ነው ከዛ ውጭ ሌሎች ጋር ምንም ያነክል ልዩነት አላየሁባቸውም ሞሮኮች ማለት ነው ሀቢ በጣም ጎበዝ ናቸው እንደ ቲም ነው የሚጫወቱት ዲሲፕሊን እንደሆነ ቡድን ነውና ካናዳ ግን እኔ ጠንካራ ቡድን እንደሆነ ነው የተረዳሁት ስፔሻሊ ፈርስት ሃፍ የነበራቸው ፐርፎርማንስ በጣም ብቻ ሲናንተ ኮሜንት ላይ አስቀምጡልኝ እኔ ግን የተመቸ ጨዋታ ነው ሀቢ ይሄ ጨዋታ እኔ የምሬን ነው የምላችሁ እንደ አፍሪካዊ እንደ ሞሮኮ ብሔራዊ ቡድን አዝናኝ እግር ኳስ የሚጫወት በዛ ላይ ደግሞ የሚያጠቃ መከላከልን ታርጌት አድርጎ የማይገባ ቲም አይቻላቅም ላይክ እንደ አፍሪካዊ ማለት ነው ስንት አመታት ሙሉ የአፍሪካ እግር ኳስ አይተናል አይደል ግን በሞሮኮ የእግር ኳስ ብሔራዊ ቡድን ልክ በዚህ ደረጃ ክፍት የሆነ ፉትቦል የሚጫወት የሚያዝናና ጎሎች የሚያስቆጥር ብሔራዊ ቡድን አይተን አናውቅም የምሬን ነው የምላችሁ ሜቢ እኔ እንግዲህ አይቼ ላይሆን ይችላል ምናምን ነገር ግን እናንተ አይታችሁ ከሆነ እስኪ ንገሩኝ የተኛው እንደሆነ ኤኒዌይ 3-0 በሆነ ውጤት ነው ዛሬ ያሸነፉት የካናዳ ብሔራዊ ቡድን በአጠቃላይ ለካናዳ ብሔራዊ ቡድን እጅግ በጣም አሪፍ ስኬት ነው ምርጥ 16 ውስጥ መግባት ምክንያቱም በሁኪ ጨዋታ ይታወቃሉ እንጂ በእግር ኳስ አይታወቁም ነበር ሞሮኮ ግን አሳማኝ የሆነ ድል ነው ያዘችው ባይዘዌ የኦናሂን ድንቅ ብቃት ዛሬ አይታችሁ ካላደነቃችሁ በጣም ነው የምትገርሙኝ ጋይስ ይወላችሁ
ራሂሚም እጅግ በጣም ድንቅ ነበረ። ምናልባት የሳይባሪ ጉዳት ክፉ እንዳይሆን ነው መፈራው ጋይስ ይወላችሁ። ራሂሚ ተቀይሮ የገባው በሳይባሪ ነበር። ኤኒዌይስ እጅግ በጣም ፐርፌክት የሆነ ናይት ነው ያሳለፉት። ፈርስት ሃፍ ላይ ያን ያህል አዝናኝ አልነበረም ጨዋታው። የበለጠ ሞሮኮዎች ኦፕን ጌም ሆኖ ጎል እያስቆጠሩ ሲመጡ ነው አዝናኝ ሆኖ የተመለከትነው። የሳይባሪ ጉዳት እንደው መጥፎ አይሁን እንጂ ምናልባት ለፈረንሳይ ብሔራዊ ቡድን እስካሁን ከምገጥማቸው ብሔራዊ ቡድኖች የበለጠ ያው ዛሬ ፓራጓይን ታልፋለች ብዬ ነው እንደዚህ ምለው እንደማላፍር እርግጠኛ ነኝ ጋይስ በዚህ ንግግሬ። ሜቢ ልትፈትናት የምትችለው ሞሮኮ ትመስለኛለች። ከዚህ ቀደም ተገናኝተዋል እንደዚሁ 4 ውስጥ ለማለፍ። አሁን 2022 ላይ የነበረ ግንኙነታቸው ይቀጥላል ማለት ነው። ተከታታይ 2 ዓመታት 4 ውስጥ የሚገናኙበት ቻንስ ወደ 4 ለማለፍ የሚገናኙበት ቻንስ እንግዲህ ከፍተኛ ይመስለኛል በግሌ። ኤኒዌይስ የሞሮኮ እግር ኳስ በጣም አስደሳች ነው። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ይመቻችሁ። አይ ሞሮኮ በስመ አብ ሲያስቀኑ ማለት ነው። ለማንኛውም ካናዳን ጥላ 8 ውስጥ በዓለም ዋንጫው እንግዲህ መግባት ትችላለች። ምንም የሚገርም ነገር የለውም። ያለፈው 2022 የኳታሩ ዓለም ዋንጫ ላይ 4 ውስጥ ገብታ በፍራንስ ነበር የወደቀችው ማለት ነውና በጣም ኤክስፔሪየንስ ናቸው። ላይክ ፈርስት 20 ሚኒት ምናምን ካያቸዋቸው ካናዳዎች በጣም አሪፍ ፕሬስ እያደረጉ ነበር፣ ኮምፓክት ለመሆን እየሞከሩ ነበር። በጣም አስቸግሯቸው ነበረ ማለት ነው። ግን ከባዶች ናቸው። ያን አዳፕት አደረጉት ምናምን። አይዘዲን ኡናይና ብራሂም ዲያዝ መሀል ሜዳው ላይ በቃ ሚገርም ዶሚናንስ አሳይተዋል ማለት ነው። ከዛ በኋላ ኡናይ የጊሮናው ሚድፊልደር ማለት ነው 2 ጎሎችን አስቆጥሯል። ግን ለሐኪሚ ግን ቃል የለኝም። በቃ የሞሮኮ አሁንም በቃ የሞሮኮ ኒኩለር በለው ማለት ነው። እንደ ኒኩለር ዌፐን ነው እየተጠቀሙት ያሉት ሐኪሚ። በፊትም ቢሆን የትራዲሽናል ራይት ባክ ምናምን አይደለም፣ እንደ ኤክስትራ ዊንገር እያገለገለ ነበር ዛሬም እና በደንብ ኦቨርላፕ እያደረገ ነበረ። የሚገርመው ኢቭን ወደ መሀሉ ላይ እየገባ ነበር እና መሀል ሜዳውን በደንብ ፕሮቴክት እያደረገው ነበረ። በቃ እኔ በጣም ትልቁን ተጽዕኖ የፈጠረው እሱ ነበር። የካናዳዎቹን የነሱን ሌፍት ሳይድ በቃ ብጥብጥ አድርጎታል ማለት ነው። ምንም አይነት ካያቸዋቸው አሪፍ ሲጫወቱ የነበሩ ቲም ከዛ በኋላ ምን እንደሚያደርጉ ዲሲሽኖቻቸው በሙሉ በጣም አስቂኝ ሆነው ነበርና የሐኪሚ ስራ ነው ብቻ። ስለዚህ ጨዋታ ብዙ ማለት ይቻላል። ለማንኛውም ቁማራችን ግን እንደቀጠለ ነው። ቲጂ ቻናላችን ላይ ያልተቀላቀላችሁ ሰዎች ተቀላቀሉ። እየተበላ ነው እንደ ጉድ። አዲስ ነገር ደግሞ አለ፣ አዲስ ያበደ የውጭ ድርጅት። እሱንም ግቡና ቼክ አድርጉት ማለት ነው። ስትመዘገቡ ብር እየሰጠ ነው 500 ብር። ሁለተኛ ስታስገቡ እንደ 350። አራተኛ ህግ አለው። ዮርዳ 99 ቲጂ ቻናል ላይ ዮርዳ 99 ነው። ግቡና ተመዝገቡ ማለት ነው። ቼክ አድርጉት። አትሊስት ከ22000 በላይ ተከታይ ያለው ቻናል ለኔ ቻናል ይመቻችሁ። አቦ ይሄ ሞሮኮ ቲም ይለያል። የሚገርሙ ናቸው። ካናዳን 3-0 አሳምነው ወደ ኳርተር ፋይናል ገብተዋል። 8 ውስጥ ገብተዋል። አባቴ ይችላሉ። ከ8 ቲሞች ውስጥ አንድ አፍሪካዊት ሀገር አግኝተናል። ሞሮኮ ግብጽ ከአርጀንቲና ነው። ምን ሊፈጠር እንደሚችል አናውቅም። ነገር ግን ሞሮኮች ኡናሂ 8 ቁጥሩ ይችላል። ብራሂም ዲያዝ ዋው! በዚህ ቶርናመንት ላይ ምርጡ ተጫዋታቸው ሳባሪ እንግዲህ ተጎድቶ ወጥቷል 22ኛ ደቂቃ ላይ። ነገር ግን ችግር የለውም ኡናሂ አለ። ኡናሂ 2 ጎል አስቆጥሮላቸዋል። የሚገርም ቲም ነው ሞሮኮ ሌትስ ጎ 2022 ላይ 4 ውስጥ ገብተዋል። አሁን ግን ዘንድሮ ዋንጫ ነው አባል ዋንጫ እንጠብቃቸዋለን። ለዋንጫ ይሄ ቲም ኮስተር ያለ ቲም ነው። አሰልጣኛቸው ከዩ20 የመጣ ነው። የሚገርም አሰልጣኝ ነው። ቲሙን አቀናጅቶታል። የሚገርም ቲም፣ የተሟላ ቲም ነው። ብቻ መልካም እድል። ከአፍሪካ አንድ ኮስተር ያለ ቲም፣ አንድ ቆፍጠን ያለ ቲም አግኝተናል። ሞሮኮ ሌትስ ጎ ሞሮኮ።